እና ሴቶች ሲጀምሩ ወንዶች ይጨርሳሉ የሚባል ነገር ወንዶች በግንኙነት ጊዜ ከሴት እኩል ለመጨረስ አትሞክሩ ብዙ ጊዜ ሀፕን አያደርግም ሴቶች ይቆያሉ ወንዶች ቀድመው ነው የሚጨርሱት ቶሎ መጨረስ አለበት ማለት ግን አይደለም ቶሎ መጨረስ የምንለው አንድ ደቂቃና ከዛ በታች የቆየ ሆኖ ግንኙነት ላይ ችግር እየፈጠረ ያለና ከ6 ወር በላይ ከቆየ ነው 3 ደቂቃ 5 ደቂቃ ስለምትጨርስ ከጓደኞች ጋር ስታወራ አነስ ያለ ደቂቃ ስላለህ ወይም ከሚስት ቀድመህ ስለምትጨርስ ቶሎ መጨረስ አለበት ማለት አይደለም ብዙ ክላይንቶቼ ግን የሚጠይቁኝ 3 ደቂቃ 5 ደቂቃ ብንጨርስም እንዴት አድርገን ነው ገፋ የምናደርገው ሚስታችን ቢያንስ እርካታ ደረጃ ስትደርስ ድረስ እንዴት አድርገን ነው የምንቆየው ኢንታየር ላይፍ ስታይል ቼንጅ ያስፈልጋል አንደኛ እንቅስቃሴ ማድረግ አለባችሁ በተለይ ኬገል ኤክሰርሳይዝ ማድረግ አለባችሁ ሁለተኛ ፍሪኩዌንትሊ ወይም ቶሎ ቶሎ ግንኙነት ማድረግ ጭንቅላታችሁ እንዲያለማምዱ ያደርገዋል ሶስተኛ አመጋገባችሁን ማስተካከል በተለይ ደግሞ አትክልትና ፍራፍሬ በደንብ አድርጋችሁ መመገብ ያስፈልጋል አራተኛ ሰፕሊመንቶች መውሰድ በተለይ ደግሞ ኦሜጋ 3 ሰፕሊመንት ማግኒዚየም ሰፕሊመንቶች እና መልቲ ቫይታሚኖች ብትወስዱ እንደዚህ አይነት ነገር ሊረዳችሁ ይችላል አምስተኛ ደግሞ መነጋገር ከገርፍሬንዳችሁ ወይም ከሚስታችሁ ጋር ቁጭ ብላችሁ ማውራት ሴክሹዋል ኢንቲሜሲ ለመጨመር መሞከር ስድስተኛ ደግሞ በብዙ አይነት ስትረስ ያለባችሁ ነገር ዲቶክስ ማድረግ በተለይ በስራ በሶሻል ሚዲያ በተለያየ ነገር ስትረስ ሊያደርግባችሁ የሚችለው ነገር ዲቶክስ ማድረግ ብዙ አይነት ነገሮችን ይረዳላችኋል ማለት ነው አንድ ደቂቃና ከዛ በታች እየጨረሳችሁ 6 ወር ከቆየባችሁና ሪሌሽንሺፓችሁ ውስጥ ወይም ትዳራችሁ ውስጥ ችግር እየፈጠረ ከሆነ እሱ መታከም አለበት መታከም ከፈለጋችሁ ቴሌግራም ላይ ባለው ባዮ ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ አለው ባይ ባይ ሴጋ እንድንመታ ተከለኪናለሽ ግን ግንኙነት ብናደርግ ችግር የለውም ታያለሽ ምን አይነት ነገር ነው የምትናገሩ ብላችሁ ብዙ ሰዎች እየተናገራችሁ ነው ባይ ዘ ዌይ ሴጋ መምታትና ግንኙነት ማድረግ አንድ አይነት ነው እንዴ ሴጋ ሱስ ውስጥ ያለ ወንድ ማለት ነው በቀን ውስጥ 3 4 5 ሊሄድ ይችላል ባይ ዘ ዌይ ሴጋ በመምታት ጊዜና በየቀኑ ሊሆን ይችላል ማን ወንድ ነው በቀን 5 ጊዜ በየቀኑ ግንኙነት የሚያደርገው ስለዚህ በዛ መጠን በቀን ውስጥ ያ ሁሉ ሰዓት የዘር ፈሳሽ ተደጋጋሚ የሚፈስ ከሆነ ሆርሞናችሁን እያዛባችሁት ነው የምትሄዱት ሁለተኛ ደግሞ የስፐርም ኳሊቲ ወይም የዘር ፈሳሻችሁን ኳሊቲ እየቀነሳችሁ ነው የምትሄዱት እየቀጠነ ነው የሚሄደው እዛ ውስጥ ያለው ስፐርም እየቀነሰ ነው የሚሄደው እንቅስቃሴው ደግሞ እየተበላሸ ነው የሚመጣው ሴጋ መምታት ጊዜ ያለው ፍጥነት ያለው ፍትጊያ ያለው ጥንካሬ ያለው ሸካራነት የእጃችሁ ሸካራነት በራሱ እዛ አካባቢ ያሉትን ነርቮች የመግደል ባህሪ ያለው ለዛ ነው ሴጋ መምታት ስንፈተ ወሲብ ያመጣል ግን ግንኙነት ተደጋጋሚ ማድረግ ስንፈተ ወሲብ አያመጣም ብዬ የምናገርበት ምክንያት ያ ነው ማንኛውም ስንፈተ ወሲብ በቶሎ መጨረስ በብልት አለመቆም ችግር ሁሉን ነገር መታከም የምትፈልጉ ከሆነ ባዮ ላይ ያስቀመጥኩትን ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ በስልክ ምንም አይነት አገልግሎት አንሰጥም በአካል ለምትመጡ ግን ሁልጊዜ እጠብቃችኋለሁ ባይ ባይ ብቻዬን ስሆን ይቆማል ሴትም ጋር ስትጠጋ መጀመሪያ ይቆማል ከዛ ወደ እሷ ስትጠጋ መልሶ ይተኛል ከዛም ይለኛል ይሄ በጣም ብዙ በርካታ ወንዶች ላይ ወይም ወጣቶች ላይ በተለይ እድሜያቸው ከ40 በታች የሆኑ ላይ የሚገጥም ችግር ነው ማለት ነው በተለይ በአሁን ዘመን ፖርኖግራፊና ማስተርቤሽን ለረጅም ሰዓት ሴት ጋር ሳይቀርቡ የሚያደርጉ ወንዶች ሴቶች ጋር ሲቀርቡ ኮንፊደንስ ማጣት ወይም ደግሞ ፐርፎርማንስ አንዛይቲ የምንለው መጨናነቅ ይኖራል ያ በሚኖርበት ጊዜ አድሬናሊን የተባለ ንጥረ ነገር ከፍ ይላል ያ አድሬናሊን ደግሞ በተፈጥሮ ቫሶኮንስትሪክተር ነው ወይም ወደ ብልት የሚሄደውን የደም ፍሰት የሚቀንስ ነው ማለት ነው ስለዚህ ብልት መጀመሪያ ተነቃቅቶ ቆሞ ቢሆን እንኳን መልሶ ይተኛባቸዋል ማለት ነው እነዚህ ሰዎች በተለይ ለረጅም ጊዜ ደግሞ ፖርኖግራፊ ሲያዩ የነበሩ ወንዶች ከፍተኛውን ስቲሙለስ አንጎላቸው ስለለመደ ኖርማል ሴት ጋር ሲቀርቡ ያንን አነቃቂ ነገር ስለማያገኙ መልሶ ለመቆምም ይቸገራሉ በዛ ላይ በራሳቸውን በማፈር ችግሩ እየተባባሰ ይሄዳል ማለት ነው እንደዚህ በሚሆንበት ጊዜ በመጀመሪያ ቀዝቀዝ አድርጉት ይሄ ነገር ሁሉ ጊዜ የሚቆም ችግር አይደለም ጭንቀታችሁ እየቀነሰ ኮንፊደንሳችሁ እየተሻሻለ ሲሄድ የሚሻሻል ነገር መሆኑን ማወቅ አለባችሁ በሁለተኛ ደረጃ ደግሞ ከፓርትነራችሁ የሚሰማችሁን ጭንቀት እንኳን ብታጋሯት እናንተ የሚሰማችሁ ጭንቀት ይቀንሳል እሷም ድጋፍ ታደርግላችኋለች ማለት ነው ከዛ ውጭ ግን ፖርኖግራፊ ማቆም በማህፀን ፈሳሽ ዙሪያ የለቀኩትን ቪዲዮ አይታችሁ 500 ምናምን ኮሜንት አለውና ሁሉንም ኮሜንት መመለስ ስለማልችል በብዛት የተጠየቁትን ኮሜንቶች አንስቼ 10 ኮሜንቶችን ዛሬ መልስ ቶሎ ለመስጠት እሞክራለሁ የመጀመሪያው የማህፀን ፈሳሽ ሽታ ካለው ወዲያውኑ ወደ ሆስፒታል መሄድ አለባችሁ በቤታችሁ ጠብቃችሁ የምታዩት ነገር አይደለም ማንኛውም አይነት ከኖርማል የወጣ ፈሳሽ ሽታ ካለው በተለይ ደግሞ አብሮት ማቃጠል ካለው ማሳከክ ካለው ፔሪድ መዛባት ካለ በግንኙነት ጊዜ ህመም ካለና ቀለም እየቀየረ ከሆነ ወዲያውኑ ወደ ሆስፒታል ሂዱ
ሁለተኛ አንድ ሴት የማህፀን ፈሳሽ የማታይ ከሆነ ምን ሊሆን ይችላል? ኖርማልም አብኖርማልም የምንላቸው ነገሮች አሉ። አንደኛ የአቅመ አዳም ካልደረሰች ፈሳሽ አታይም፣ ኖርማል ነው። አንድ ሴት ፔሪድ ማየት ካቆመች ወይም 45 እና ከዛ ዓመት በላይ ከሆነች ፈሳሽ ሊቆም ይችላል። በማጥባት ጊዜ ፈሳሽ ሊቀር ይችላል። እነዚህ ኖርማል የምንላቸው ነገሮች ናቸው። አብኖርማል የምንላቸው ነገሮች አሉ። አንደኛ ሆርሞን በጣም ዝቅተኛ ከሆነ ፈሳሽ ድራይ ሊያደርግ ይችላል። የምታጨስ ከሆነ፣ በጣም ስትረስ ካለ፣ በጣም በብዛት ደግሞ በሳሙና የምትጣጠብ ከሆነ እንደዚህ አይነት ነገር ሊፈጠር ይችላል። ከምንም ነገር በላይ ደግሞ የ3 ወሩን የእርግዝና መከላከያ የምትወስዱ ከሆነ ወይም ድሪፑ የምትወስዱ ከሆነ የማሳነስ እና የማህፀን ፈሳሽ የማጥፋት ባህሪ ያለው። ስለዚህ እሱ የምትወስዱ ከሆነ ኤስትሮጅን ትንሽ ሰፕሊመንት ያስፈልጋቸዋል ማለት ነው። ስለዚህ ወደ ሐኪማችሁ ብትሄዱ ይሻላል። የቫጃይናል ድራይነስ ብዙ ጊዜ ወደ ሐኪማችሁ ሮጣችሁ እንድትሄዱ የሚመከርበት በግንኙነት ጊዜ ህመም እየተሰማችሁ ከሆነ፣ ማሳከክ ካለው፣ ማቃጠል ካለው፣ መድማት ከጀመረ፣ እንደዚህ አይነት ነገር ካለ ወዲያውኑ ወደ ሆስፒታል መሄድ አለባችሁ ማለት ነው። ሶስተኛው ፈንገስ ኢንፌክሽን የቫጃይና ምን አይነት ነው? የብልት ፈንገስ ኢንፌክሽን ብዙ ጊዜ ሽታ ያለው ፈሳሽ ያበጣል፣ ማሳከክ ይኖረዋል፣ ማቃጠል ይኖረዋል እና አይብ የሚመስል ፈሳሽ ነው የሚሆነው ማለት ነው። እና እንደዚህ አይነት ፈሳሽ ሲሆን ወዲያውኑ ወደ ሆስፒታል መሄድ። አምስተኛ ለእርግዝና ጊዜው አይደለም ስትይ መሀን ማለትሽ ነው ወይ? ብዙ ሰዎችን አስደንግጧል ይሄ ነገር። አይደለም። አንድ ሴት በ30 ቀን ሜንስትራል ሳይክሏ ለእርግዝና በጣም ከፍተኛ ቻንስ ያላት ጊዜ አለ፣ ዝቅተኛ ቻንስ ያላት ጊዜ አለ። ስለዚህ በፈሳሻችሁ ዝቅተኛ ቻንስ ያላችሁን ጊዜ ማወቅ ትችላላችሁ ነው እያልኩኝ ያለሁት እንጂ መሀን ነሽ ማለት አይደለም። ስድስተኛ ኮንትራሴፕሽን ከኦቪሌሽን በኋላ መጠቀም አለባችሁ ይላል። ለምን? ኦቪሌሽን ካለፈ መከላከያ ለምን ያስፈልጋል? አንደኛ አንድ ሴት ኦቪሌት የምታደርግበትን ሰዓት በትክክል አታውቅም። ከወር ወደ ወር ይለያያል ማለት ነው። ስለዚህ ዛሬ የሆነ ቀን ላይ፣ በሚቀጥለው ወር ደግሞ የሆነ ቀን ላይ ነው። ስለዚህ ጀስት ቱ ቢ ኦን ዘ ሴፍ ሳይድ የማርገዝ ሀሳብ ከሌለሽ ኮንትራሴፕሽን ተጠቀሚ። ሁለተኛ ደግሞ ፖስት ኦቪሌሽን ጊዜ አንዴ እንቁላሉ ወጥቷል የምን እርግዝና ሊመጣ ይችላል ብላችሁ አስባችሁ ከሆነ የአንድ ወንድ የዘር ፈሳሽ ወይም ስፐርም የምንለው በአንድ ሴት ማህፀን ውስጥ እስከ 5 ቀን ድረስ እየተንቀሳቀሰ ፋይን ሆኖ መቀመጥ ይችላል እና ለማስረገዝ እድል አለው ማለት ነው። ስለዚህ እሱን ቻንስ ላለመስጠት ነው ከኦቪሌሽን በኋላ እርግዝና ሀሳብ ከሌላችሁ የእርግዝና መከላከያ ተጠቀሙ ብለን የምንለው ማለት ነው። ስድስተኛ መሀን ሴት የማህፀን ፈሳሽ አታይም ወይስ ታያለች የሚለው ነው። መሀን ሴትና የማህፀን ፈሳሽ በፍጹም አይገናኝም። ልጅ ያለመውለድ ምክንያቷ በሆርሞናል ምክንያት ከሆነና ሆርሞኖቿ በሙሉ አጥረው ከሆነ የስ እንደዛ ሊሆን ይችላል። ግን በሌላ ምክንያቶች የሚመጡ የልጅ ያለመውለድ ማቃት ፈሳሽ ላይ ምንም አይነት ዲፍረንስ አያመጣም። እሺ፣ ሰባተኛ በጣም ፈሳሽ ሲበዛ ኖርማል ነው ወይ? ኖርማል የሚሆንበት ጊዜ አለ፣ ኖርማል ማይሆንበት ጊዜ አለ። ኖርማል የምንላቸው ኦቪሌሽን ጊዜ፣ የእርግዝና ጊዜ፣ አንድ ሴት የግንኙነት ፍላጎቷ ሲጨምርና ብዙ አይነት ውሃ የምትጠጣ ከሆነ ሞስት ፕሮባብሊ ሊጨምር ይችላል። ግን ሽታ የሚኖረው ከሆነ፣ ማሳከክ የሚመጣው ከሆነ፣ እንደዚህ አይነት የኢንፌክሽን ምልክቶች አብሮት ካለ ብዙ ጊዜ ኖርማል አይደለም እና ወደ ሕክምና ማዕከል መሄድ አለባችሁ ማለት። ሌላ ደግሞ በጣም የተጠየቀው ቫጃይናል ፒኤች የምትዩ ነገር ምንድን ነው? ቫጃይናል ፒኤች የሚባለው አንድ ብልታችን አካባቢ ያለ ፒኤች ነው። ይህ ፒኤች ከ3.8 እስከ 4.5 እንዲሆን ነው የምንፈልገው። ከዛ እንዲበዛና እንዲያንስ አንፈልግም። ይህንን ፒኤች አሲድ እንደሆነ የሚያስቀምጥልን ላክቶባሲለስ የሚባል ብልታችን አካባቢ ያለ ባክቴሪያ ነው። ይህ ባክቴሪያ ጥሩ ከምንላቸው ባክቴሪያዎች መካከል ነው ማለት ነው እና ብዙ ጊዜ በተለያየ ምክንያት ፒኤቻችን ከፍ ሊል ይችላል። አሲዲቲው ሊያጣ ይችላል። ከፍ የሚያደርጉት አንደኛ ሴክስ ነው። የወንድ የዘር ፈሳሽ ፒኤቹ ከ7 እስከ 8 ነው። ከ4.5 በላይ ስለሚያደርግብን ብዙ ጊዜ ለኢንፌክሽን ያጋልጠናል። ስለዚህ ለዛ ነው ከግንኙነት በኋላ ሽንታችሁን ሽኑ ብለን የምንለው። ሁለተኛ ደግሞ ፔሬድ ደም 7.2 እና 7.4 ነው ፒኤቹ ማለት ነው። ስለዚህ እሷም ትንሽ ልታበላሻት ትችላለች ማለት ነው። ሌላ ደግሞ በሳሙና መታጠብ ፒኤቻችሁን ታበላሹታላችሁ። አራተኛ ደግሞ በጣም የሚያጠብቅና ኮተን ያልሆነ አይነት ፓንቶች የምታደርጉ ከሆነ ሜንቴን ለማድረግ አንደኛ ኮተን የሆኑ ፓንቶችን መጠቀም፣ በሳሙና አለመታጠብ፣ ፕሮባዮቲክ የሆኑ ነገሮችን መውሰድ፣ በተለይ ደግሞ እርጎ። አራተኛ ደግሞ ፓንቲ ላይነርስ ስትጠቀሙ ዩዥዋሊ ፒኤቹን ቼክ አድርጋችሁ ተጠቀሙ። ዘጠነኛ ጥያቄ በኦቪሌሽን ጊዜ የሚሰማ ህመም ኖርማል ነው ወይ ብሎ የጠየቀኝ ሰው አለ። 20% የሚሆኑ ሴቶች በኦቪሌሽን ጊዜ ህመም አላቸው እና ኖርማል ነው። ብዙ ጊዜ ፋሎፒያን ቱብ እንቁላሉን ሊቀበል ሲል ኮንትራክት ሲያደርግ እንቁላል ከቀረቲቱ ፍንድት ብሎ ሲወጣ ቀረቲቱ እንቁላሉን ሊያወጣ ሲል ምዝዝ ሲል ምናምን
እንደዛ አይነት ፔኖች ሊፈጠሩ ይችላሉ። ኖርማል ነው፣ ግን 24 ሰዓት ነው የሚቆዩት። ከ24 ሰዓት በላይ አይቆዩም። ስለዚህ 24 ሰዓት በላይ ከቆዩ የማትቋቋሙት አይነት ህመም ከሆነ ወደ ሆስፒታል መሄድ አለባችሁ ማለት ነው። ሌላ ደግሞ በእርግዝና ጊዜ ምን አይነት ፈሳሽ ነው ማየት ያለብን ብላችሁ የምትሉት ነገር አለው። ቀጭን ነው፣ ሎሽን የሚመስል ነገር ነው፣ ነጭ ነው የሚሆነው በእርግዝና ጊዜ ያለ ፈሳሽ ማለት ነው። እና እርግዝና በገፋ ቁጥር ፈሳሹም እየጨመረ ነው የሚመጣው። ግን የሚያሳስባችሁ መቼ ነው? ደምን እየቀላቀለ ከሆነ፣ ቀለም ከቀየረና ውሃ ከለር ከሆነ እና የሆነ ድንገት ፍስስ የሚል ነገር ከሆነ ወደ ሆስፒታል መሄድ አለባችሁ። ካልሆነ ግን ኖርማል ነው። እዛ ቪዲዮ ላይ ጠይቃችሁ ያልመለስኩት ኮመንት ካለ አሁንም ጠይቁልኝና ደግሞ ሌላ ቪዲዮ ሰራላችኋለሁ። አይ ሆፕ ዩ ኢንጆይድ ኢት። ፎሎ ማድረግ እንዳይረሳ። ባይ ባይ። ከግንኙነት በኋላ በፍጹም መደረግ የሌለባቸው 3 ነገሮች፣ አንደኛ ሽንት አለመሽናት፣ ሁለተኛ በውሃ ብቻ አለመታጠብ፣ ሶስተኛ ጥብቅ ያሉ ፓንት ወይም የውስጥ ልብሶች መጠቀም። ከግንኙነት በፊት እነዚህ ምግቦች ብትበላ ጥሩ ጊዜ ታሳልፋለህ። አንደኛው ሙዝ ነው። ሙዝ በፖታሽ የሚበለጸገ ስለሆነ የደም ዝውውርን ያፋጥናል፣ ጥንካሬና አቅምንም ይጨምራል። ሁለተኛው ቸኮሌት ነው። የዶፓሚን የሚባል ሆርሞን በሰውነታችሁ ውስጥ እንዲሰራጭ ያደርጋል። ዶፓሚን ደስታን የሚፈጥር ሆርሞን ነው። ሶስተኛው ሀባብ ነው። ሀባብ የመራቢያ አካል አለመነሳት ችግር ላለባችሁ ይረዳል። አራተኛው ለውዝ ነው። ለውዝ ደግሞ የወንድ ዘር በደንብ እንዲመረት ይረዳል። እንደዚህ አይነት ወሳኝ ቲፕና መረጃ የምትፈልጉ ከሆነ አካውንቱን ፎሎ ማድረግ እንዳይረሱ። ግንኙነት ላይ ከ5 ደቂቃ በታች የምትቆይ ከሆነ በደንብ አዝምጠኝ። ፕሪማቹር ኢጃኩሌሽን ግንኙነት ከተጀመረ በመጀመሪያዎቹ ደቂቃዎች ወይም ከመጀመሩ በፊት ላይ ሲደረስ ነው። ለዚህም ምክንያት ተብለው ከሚጠቀሱት ውስጥ ጭንቀት፣ ድባቴ፣ ሱስና በራስ መተማመን መቀነስ ናቸው። መፍትሄውን ከፈለግ ቀጣይ ቪዲዮ ላይ ይሰራልሃል። አካውንታችንን ግን ፎሎ ማድረግ እንዳትረሳ። አንድ ወንድ ግንኙነት ላይ ቶሎ ይጨርሳል ማለት ኤክስፐሪንስ የለውም ወይም ደግሞ አይችልም ማለት ግን አይደለም። አንዳንዴ የመጀመሪያ ግንኙነት ላይ ድንጋጤ ወይም ደግሞ ነርቨስ መሆን ሊያጋጥም ይችላል። ሌላው ደግሞ ሳይንስ እንደሚለን ከሆነ እናም ደግሞ ግንኙነት ላይ ቶሎ መጨረስ ሲባል እኛ የሚፈጠር የሚመስለን እድሜያቸው ገፋ ያሉ ወንዶች ላይ ነው። ነገር ግን በተቃራኒው ወጣቶች ላይ ነው የሚዘወተረው። ምክንያቱም ደግሞ ማወቅ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ ማሳውቃችሁ ይሆናል። በእርግዝና ወቅት የግብረ ስጋ ግንኙነት መፈጸም ከጤና አንጻር ይቻላል አይቻልም፣ የጤና ባለሙያዎች ምን አይነት መረጃ ያስቀምጣሉ ወደሚለው መረጃ በቀጥታ ከመግባቴ በፊት ግን ሁላችንም የምንከተለው ሃይማኖት አለ። እነዛ የሃይማኖት ተቋሞች ደግሞ በእርግዝና ወቅት አንዲት እናት የግብረ ስጋ ግንኙነት መፈጸም ትችላለች አትችልም የሚለው ላይ የራሳቸውን ሕግና ስርዓት ያስቀምጣሉ። ስለዚህ በቅድሚያ ሁላችሁም የሃይማኖታችሁን ሕግና ስርዓት እናከብራለን የምትሉ ከሆነ የሚያስቀምጠውን ሕግና ስርዓት ብትከተሉ መልካም ነው ብዬ አስባለሁ። የጤና ባለሙያዎች ደግሞ ምን አይነት መረጃ በዚህ ርዕሰ ጉዳይ ላይ አስቀምጧል ወደሚለው ስመጣ አንዲት እናት ማርገዟን ካወቀችበት ጊዜ ጀምሮ እስከ መጨረሻው የወሊድ ፍጻሜዋ ድረስ የግብረ ስጋ ግንኙነት ብትፈጽም ምንም አይነት የጤና ችግር በጽንሱም ላይ ሆነ በሷም ላይ እንደማይመጣ ያስቀምጣሉ። ነገር ግን ይህ የሚሆንበት የእርግዝናዋ ሁኔታ ጤናማ እስከሆነ ድረስ ብቻ ነው። ምን አይነት የጤና እክሎች ሲኖሩ ነው የግብረ ስጋ ግንኙነት በእርግዝና ወቅት የሚከለከለው ወደሚለው የጤና ባለሙያዎቹ እንደሚያስቀምጡት መረጃ ስመጣ የመጀመሪያው ተደርጎ የሚቀመጠው እርግዝናዋ 2 መንታና ከዛ በላይ ለሆነባት እናት የግብረ ስጋ ግንኙነት በእርግዝና ወቅት ባታደርግ መልካም እንደሆነ ይናገራሉ። እንደዚሁም ተደጋጋሚ የሆነ ውርጃ ያጋጠማት እናት ከሆነች ከ37ኛ ሳምንት በፊት ምጥ ቀድሞ የሚመጣባት እናት ከሆነች መፈጸም እንደሌለባት ይቀመጣል። እንደዚሁም ከፍተኛ የሚባሉ የማህፀን አካባቢ ህመሞች፣ የጤና ችግር ያለባት እናት ከሆነች እና የመጨረሻው ደግሞ የእንግዴ ልጅ ወይንም ደግሞ ፕላሴንታ ከጽንሱ ቀድሞ ወደታች የመውረድ ባህሪ ካለው ከማድረግ ይልቅ አለማድረጉ መልካም እንደሆነ ነው የሚቀመጠው። አንዳንድ ሴቶች ከሚጠይቋቸው ጥያቄዎች መካከል ስለ ጋብቻ ሳነሳበት ጓደኛዬን ወይም ፍቅረኛቸውን ስለ ጋብቻ ሳነሳበት ይበሳጫል። ምንድነው በዚህ ጊዜ ትዳር ተጋብተን አይደል እንዴ እንደተጋባን ቁጠሪው፣ ደግሞ በዚህ ጊዜ የምን ወጪ ነው፣ ምን ሰው አስፈለገን፣ ምንስ ወረቀት ያስፈልገናል እንዴ ይሉናል ይላሉ። እና ከመጀመሪያ ማለት የምፈልገው ያው ወንድ ልጅ በታሪክም በባህልም በሃይማኖትም ከአንድ ሴት ጋር የግብረ ስጋ ግንኙነት ለማድረግ ግዴታ መሄድ ያለበት አካሄድ አለ። እስካሁንም ይሄ ነገር ይሰራል። በሃይማኖትም በየትኛው በባህሉም ይሄ ነገር ነው ዋና
ታዲያ ከዛች ሴት ጋር ግብረ ስጋ ግንኙነት ለማድረግ እችን ሴት የግዴታ ማግባት አለበት። ከጋብቻ ውጪ ከእሷ ጋር መተኛት እስከ ሞትም ያስደርስበት ጊዜ ስለነበር ማለት ነው። እና በዚህ የተነሳ በስነስርዓት ቤተሰብ በሚያውቀው ባህሉ በፈቀደው የጋብቻ ስነስርዓት ካደረጉ በኋላ ከሚስቱ ጋር ግብረ ስጋ ግንኙነት መፈጸም ይችላል። አሁን ግን አንዳንድ ሴቶች ሳያገባቸው ከፍቅረኛ ነን ከሚሉ ጓደኞቻቸው ጋር የግብረ ስጋ ግንኙነት ማድረግ ይጀምራሉ። እና ግብረ ስጋ ግንኙነት አድርገው እሱ ብቻ አይደለም ቤት ውስጥ ይገቡና በስነ ስርዓት ልክ ሚስት ሆነው ይኖራሉ። እና በወንዱ ጭንቅላት እቺ ሴት ኦልሬዲ ሚስት ሆናለች። ምክንያቱም በሚስትነት ደረጃ ሊያገኘው የሚገባውን ነገር ሁሉ ሳያገባት ምን አድርጓል? አግኝቷል። ስለዚህ እሱ ጋብቻ ለሱ ምን አይኖረውም፣ ሚኒንግ አይኖረውም፣ ትርጉም አይኖረውም። ኦልሬዲ ጋብቻ የሚባለው ነገር ትዳር የሚባለው ነገር እችን ሴት የሚያስገኝለትን ነገር ቀድሞ ምንም ነገር ሳያደርግ የጋብቻን ነገር ሳይሄድ አግኝቷል። ስለዚህ ለምን ለሱ የሚታየው መደገስ ነው። መደገስ ደግሞ ለሱ ወጪ ነው የሚታየው እንጂ ፐርፐዙ አይታየውም። ለምን? ያንን የሚያስገኘው ዓላማ ኦልሬዲ እሱ ቀድሞ አግኝቶታል። ስለዚህ ምንድነው የምለው፣ ቀድማችሁ አልማዛችሁን ስለሰጣችሁ ሰፍ ብሎ ያንን ነገር ለማግኘት የሚፈልገውን ነገር ኦልሬዲ እሱ በማግኘቱ ቦታ አይኖረውም ማለት ነው ለትዳር ወይም ለጋብቻ። ለዛ ነው ብዙ ጊዜ ካያችሁ ወልደው የተለያየ 10 ምናምን ዓመት ሁሉ ተቆጥሮ ማለት ነው ስቲል በጋብቻ ያልተጣመሩ ጥንዶች አሉ። ይሄንን በየጓደኞቻችሁ በተለያየ በአካባቢያችሁ ማህበረሰብ ልታውቁት ትችላላችሁ። ሳይጋቡ ይሄ የ80 ወረቀት የሚባለው ሳይኖራቸው ብዙ ዓመታትን የኖሩ አሉ። ለምን ሲባል ኦልሬዲ የጋብቻ የትዳርን የሚባለውን ነገር ሰውየው ስላገኘ ደግሶ ሰው ማብላት ነው የሚለው። ገብቷችኋል? ደግሼ ሰው አላበላም። ለምን ወጪ እናወጣለን? በቃ እየኖርን አይደለ እንድኖር ነው የሚለውና እነዚህ ሴቶች አግባን ሲሉ በቃ ወንዶቹ ወደ መበሳጨት ይመጣሉ። አብረሽ እየኖርሽ አይደል እንዴ? ይሄው ልጅ ወልደን የለም እንደምትፈልጊው ይላል። ይሲ ምክንያቱም መጀመሪያ ስልጣኗን ማስከበር የነበረባት እሷ ስትሆን የራሷን ስልጣን አሳልፋ ስለሰጠችው ኦልሬዲ ኢትስ ደን አልቋል። ስለዚህ ሴቶች ወንድ በአብዛኛው የግብረ ስጋ ግንኙነት ለማድረግ ሴትን ቼስ በሚያደርግበት ጊዜ ሌጋል ግራውንዱ ትዳር እንደሆነ ማሳወቅ አለባችሁ። የእናንተን ሚስትነት ማግኘት የሚችለው በስነ ስርዓት በክብር ከቤታችሁ ተድራችሁ ስትወጡ ብቻ እንደሆነ ቁልጭ አድርጋችሁ ንገሯቸው። ነገር ግን አይ ሚስት ሆኜ እኖራለሁ ካላችሁ እሱን ታዩታላችሁ ዋጋውን እንዴት እንደሚያስከፍላችሁ። ባይዘዌ ደግሞ የሚያሳዝነው ነገር እንደዛም ራሱ እየኖራችሁ ሙሉነት አይሰማችሁም። የ80 ወረቀት እንዳላት ሚስት ሙሉነት አይሰማችሁም። ምክንያቱም ትዳር በራሱ ቃል ኪዳን በምትገቡ ሰዓት የሚሰጣችሁ መታመኛ የልብ መተማመን የሚባል ነገር አለ ውስጣችሁ። በቃ እኔ በእግዚአብሔርም በሰውም በአካባቢም በባህሌም ሚስት ነኝ ብላችሁ ኮንፊደንስ ይሰጣችኋል። ነገር ግን ያ ነገር በማይኖራችሁ ጊዜ ሁሌም ባዶነት ይሰማችኋል። ሁሌም ዝም ብላችሁ የገባችሁ ሰዎች ነው የሚመስላችሁ። ስለዚህ እኔ ማለት የምፈልገው ክብራችሁን አስጠብቁ። ክብሩን የሚጠብቅ ሰው ነው ክብሩ የሚጠበቅለት። ክብሩን ከፍ የሚያደርግ ሰው ነው ክብሩ ከፍ የሚልለት። ራሳችሁን ካዋረዳችሁ እነሱም ያዋርዷችኋል። ስለዚህ አድቫንቴጅ እንዲጠቀሙባችሁ አታድርጉ። ስለዚህ ጋብቻን እንደ ትልቅ ነገር አድርጋችሁ በመስፈርታችሁ ውስጥ አስቀምጡላለሁ። ጊዜ እርግዝና የሚፈጠርባቸው ቀናት የሚቆጠሩት ፔሪድ ከሄደበት ቀን ሳይሆን ከጀመረበት ቀን ነው። ስለዚህ ፔሪድ ከጀመረበት በአማካይ ከ8 እስከ 20 ያሉት ቀናት ላይ እርግዝና ሊፈጠር ይችላል። ግን ይሄ የሚለያየው ሴቷ ፔሪድ በየስንት ቀን ታያለች እንደሚለው ነው። ለምሳሌ ከ21 እስከ 35 ቀን የሚታይ ፔሪድ ኖርማል ነው ብለን እናስባለን። በአማካይ በ28 ቀን የምታይ ከሆነ ኦቭሌሽን የሚኖረው እንቁላል የሚወጣው 14ኛ ቀን ላይ ነው ማለት ነው። እነዚህን ቀናት ከ8 እስከ 20 ያሉትን አንድ ቀን አልፎ አንድ ቀን ግንኙነት በማድረግ ሰፋ አድርጋችሁ እርግዝና ሙከራ ቀጥሉ።
ወንዶች ላይ የሚታዩ የአባላዘር በሽታ ምልክቶች ምንድን ናቸው? መጀመሪያው ከብልት የሚወጣ ፈሳሽ ነው። ሁለተኛ ደግሞ ሽንት በምትሸኑበት ጊዜ ማቃጠል ካለው፣ ሶስተኛ የዘር ፍሬ ላይ ማበጥ ወይም ደግሞ ህመም ካለ፣ እንዲሁም ደግሞ ዘር በሚፈስበት ጊዜ ህመም የሚሰማ ከሆነ፣ ከዛ በተጨማሪ ብልት አካባቢ ቁስል፣ ማሳከክና ማቃጠል የሚኖር ከሆነ የአባላዘር በሽታ ምልክቶች ስለሆኑ ወደ ሕክምና ተቋም መሄድ ይኖርባቸዋል። ዶክተር ቤቴል ነኝ። ፎሎ ማድረግ እንዳትረሱ ባይ። ሀውለት ይሄ ጤንነት ነው እድል በይኝ ሲለኝ መልካም እድል የኔ ባል ብዬ ሸኘሁት። ከወጣ በኋላ ደንዝዤ ፈዝዤ ልጄን እቅፌ ውስጥ ቁጭ አድርጌ ጡቴን አፏ ውስጥ አድርጌ አንዴም ወጥቼ ደጅ ላይ አልኩኝ። ብንንስል ልጄ እምባይን ወተቴንም እየተጋተች ነው። እያበትኩ ነው ወይስ ምን እየሆንኩ ነው? በዛ ስሜት ውስጥ ሆኜ ነው የደወልኩልሽ ትለናለች። ውዶችዬ እንዴት ናችሁ? ስለምትከታተሉኝ እጅግ በጣም አመሰግናለሁ። ፎሎ ግን ለምን አታረጉ? ፎሎ አድርጉ። እንዲሁም ቤተል ኤጄሞል 1ኛ ፎቅ ሀውለት ጋበሉና እኑ አሪፍ ነገሮችን ታገኛላችሁ። ቀጥታ ወደ ታሪኩ ይሄዳሉ። የደሃ የምስኪን የገበሬ ልጅ ነኝ። ነገር ግን ቤተሰቦቼ ጠንካራ ገበሬና ታማኝ ድሆች ናቸው። ለሰዎች ሟች፣ ለሰዎች ኗሪ፣ ቆፍጣኖች፣ ንጹሆች። ደኩበት ሀገር የገጠር ከተማ በረሃ ላይ ነው። እዛ ስራ ለጉድ ነው። ብዙ ኮንትሮባንድ እቃዎች ይገባሉ፣ ሰልባጅ ልብሶችን ጨምሮ ብዙ ነገር። ከልጅነቴ ጀምሮ ሀገሬ ላይ ተፍ እያልኩኝ ፈጣን ሆኜ ጎበዝ ሆኜ ነው ያደኩት። 10ዎቹ ቤት ላይ እያለሁኝ ይኸው የዛሬው ባሌ ያኔ እዛ እሱ ከሀገሩ እኛ ሀገር ለስራ መጥቶ ተዋወቀን፣ ተቀራረብን። ቀለል ያለ ደስ የሚል ግንኙነት ነበረን እዛ በነበረበት ወቅት ላይ። እሱ በእድሜ በጣም ይበልጠኛል፣ እኔ ደግሞ በወቅቱ በጣም ልጅ ነበርኩኝ። ቤተሰቦቼ እጅግ በጣም ይተማመኑብኛል። አንደኛ በአምላማዊ ጥንካሬ፣ ሁለተኛ በአስተሳሰቤ፣ ሶስተኛ ደግሞ በእነሱ አስተዳደግ። ብቸኛ ሴት ልጃቸው ነኝ፣ ለዛም ይኮሩብኛል። እንዲሁም ደግሞ የሚያየኝ ሰው የሚያቀኝ ሰው ሁሉ ቤተሰቦቼን ያላወቀ የአረብ ድቅል ነሽ እንዴ ይሉኛል። ከቀለሜ መቅላት፣ ከአይኖቼ ማማር፣ ከከንፈሬ፣ ከአቋሜ፣ ከሁሉ ነገር ቤተሰቦቼም ወይ ሰርታ ወይ ተምራ በእውቀቷ አሊያም ደግሞ እንደዚህ ሰውን በሚያነሁልል እንዲህ በሚያምር መልኳ አንዱን መልካም አንዱን ሸጋ የራሷ አድርጋ ንግስት ሆና እኛንም ንጉስ አርጋ ታኖረናለች የሚል ትልቅ ህልም ነበራቸው። ከባህሪ ማማር፣ ከመልኬ መዋብ እንዲሁም ደግሞ ከአላማዬና ከተስፋዬ ጥንካሬ የተነሳ ከሩቅ ሀሳቢነቴ የተነሳ እናቴም አባቴም ከወንድ ልጆቻቸው በላይ እጅግ በጣም ይተማመኑብኛል። አንድ ቀን የምታወጣልን ተስፋችን እሷ ናት ብለው ምን አድርገው ውድድ አድርገው ያሳደጉኝ ቆንጅዬ ሴት ልጇቸው ነበርኩኝ። እዛ ከተማ ላይ የተወሰነ ጊዜ ከኖርኩኝ በኋላ ወደ አዲስ አበባ መጥቼ ስራ መጀመር አለብኝ፣ ህይወቴን መቀየር አለብኝ ብዬ ወላጆቼን ሳማክር ማንም የተቃወመኝ አልነበረም። ትንሽ ከባለ ሀብት እስከ ተራው የኔ ቢጤ የሚወደኝ የሚማልልብኝ ጣት ሴት ነበርኩኝ። እኔ ግን ለማንም እጄን አልሰጠውም፣ ለማንም ፊቴን አልሰጠውም። የምደርስበትን አላማ የማስብ ሴት ነበርኩኝና እኔም እዚህ ተቀጥሬ እየሰራሁኝ ከዚህ መኖር አልቻልንም። ለቴ ታምኛለሽ? ባለቤቴ ሲመጣ ቅያሪ ልብስ እንኳን አልነበረውም። የለበሰውን ይዞ በጣም በሚያሳዝን ሁኔታ ነበር የተቀላቀልን። 1-2 ሳምንት ከተማውን ከጎበኘ ካየ በኋላ የድሮ ጓደኞቹ ጋር ተደዋውሎ ተገናኝቶ ስራ ለመፈለግ ወደዚህ ወደዛ ለማለት ሲወጣ በዛ ሁኔታ ከማንም ጋር እንዲገናኝ አልፈለኩም ነበር። ልክ የልጅን ያህል ተንከባክቤ ልብሶችን ገዝቼ ትንሽ ወደ ራሱ ወደ መልኩ ወደ ማንነቱ ከተመለሰ በኋላ ወጣ ብሎ ስራዎችን እንዲፈላልግ ነገርኩትኝ። ምክንያቱም ዘንድሮ በእውቀትሽ በችሎታሽ በድሮ ማንነትሽ ሳይሆን ማንም ሰው የሚገምትሽና የሚያይሽ በላይ ባለው ባለባበስሽ ነው። እግዚአብሔር ይመስገን ሁሉ ነገር ተስተካከለና እሱም ወደዚህ ወደዛ እያለ የሹፍርና ስራ ጀመረ። እሱም እየሰራ እኔም እየሰራው ትንሽ ህይወታችን ፈቅ እያለች ደህና የሆንን መጣን። አብረን መኖር ጀመርን። የማጠቃለልን ያህል ተጠቃለልን። ከ2 አመት በኋላ ግን ጸነስኩኝ። ባላሰብኩት መንገድ ነበረ። በጣም ተደናገጥኩኝ። ለቤተሰቦች እንዴት ነው ይሄንን ማሳወቀው? ሳላገባ ለስንት ነገር ሲጠብቁኝ፣ ለስንት ወግ ማድረግ ሲያስቡኝ እያልኩኝ እጅግ በጣም መጨናነቅ ጀመርኩኝ። እሱ ግን ያጽናናኝ ጀመረ። እያለ ሆዴ እየገፋ ሲመጣ ግን ግዴታ ለቤተሰቦችሽ መናገር አለብን፣ 2 ነፍስ ነሽ፣ ምን እንደሚፈጠር አይታወቅም።
እርግዝና ማለት ከባድ ነገር ነው፣ ቤተሰቦች ይሄን ማወቅ አለባቸው አለኝ። እኔ ግን በፍጹም አልኩኝ፣ ቤተሰቦች ይሄን ከሚያውቁ ይሄን ከሚሰሙ እንደዚህ አይነት ውርደትን ከሚሸከሙ ሞቼ በቀር ይሻላል አልኩት። ቢለምነኝ ምን ቢለኝ በፍጹም አልኩት። ድሮ የነበረበት የሀገሬን ሰዎችም ሆነ ሀገሬን ያቅ ስለነበረ አፈላልጎ በራሱ መንገድ ስልካቸውን አግኝቶ 7 ወራት ሲሞላኝ ሆዴ እየገፋ ሲመጣ ስራ ማቁሜ እቤት በነበርኩበት ሰዓት ለወላጆቼ ነገራቸው